ሰው አንቺን ደግፎ እኔን አንድ ነገር ካለ እኔ አንቺን ነው ሂሳብ መወራረድ። ማንም ሰው መጥቶ ለምን የሆነ አይናገረኝም? የካውን በፊት ምራ አያገባኝም። አንቺን ደግፎ ነው ያለው፣ እኔ ደግሞ አንቺን ነው የምረግጠው። በስነ ስርዓት የሆነ ቂጡን እንኳን በስነ ስርዓት አይጠርግ በቅጠል ገና የሚፈቀፍቅ ሰውዬ ጋር እኔ ምን አስወራኝ? ኖ ከሶፍት ጋር የምነጋገረው ነው። ወደ ኋላ ልመለስ። ዘንድሮም ቁጥጥ የሚባል ሽንት ቤት ላይ ቁጭ ብዬ ጃኖ ባንድ የመሰለ ዝንቦች ዝይ ያለ ቂጤን እንደ ክራር እየመታ እኔ ሽንት ቤት አልቀመጥም። በግድ በሳምንት 10 አንበሳ እያወራሽ ማናጀርሽ ታደርጊኛለሽ። አንድ ይሄ ነው። ሁለተኛ ደግሞ እንደ ጉቺ ህይወትሽን የሚያመሰቃቀል ሰው የለም። እንግዲህ የፈለግሽበት ቦታ ድረሽ አንቺ ጀምሪ፣ እኔ ጨርሰዋለሁ። ካንቺ ይምጣ፣ እኔ አልናገርም። እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? ሳራ አንድ ጥያቄ ልጠይቅሽ። አንቺ ሀገር ቤት የሰራሽ ሁለቱም ፎቆች የሰራሽው እያንዳንዱን የፎቁን መግዣ መስሪያ ብር ቀጥታ በአካውንት ወደ ኢትዮጵያ እንደዚህ ከዱባይ አካውንት ቀጥታ በቀጥታ መንገድ ነው የገባው ወይ በብላክ ነው የገባው? ወይስ ለአንዱ ፎቅ የሚያስፈልግሽን የግንባታ እቃዎች ገና ለገና ለኢንቨስተሮች ማንኛውንም እቃ ለኢንቨስታቸው የሚሆን እንዲያስገቡ በነፃ ቀረጥ ነፃ በሆነ መንገድ ስለምታስገቢ የ5 እና የ6 ፎቆች መስሪያ እቃ ታስገቢና ለነጋዴ ትሸጫለሽ፣ ለቀሩት ባለስልጣኖች ትሸጫለሽ። ይሄ ነበርሽ አይደል ያንቺ ትርፍሽ? ዘሴት እቃውን ስታመጪ ደግሞ ኬት ገዝተሽው መጣሽ ስለማትባይ በሐዋላ እነ ደብረ ጽዮን እዚያ ያስቀምጣሉ። እዚያ ያስቀመጡትን ብር የነሱን ብር እቃ ብረታ ብረት ገዝተሽበት ትገቢያለሽ። የቤት ግንባታዎች ከባለስልጣን ወሬ ወስደሽ አንቺ ጋር እንዴት ደረሰ የሚል ነገር ይሄ ሰው እንዴት ነበር? ምክንያቱም ይሄ የወሬ ጥማትሽ ማለት ነው። ራይት ያ በሐዋላ በምናም ይሄን ሰሞን ምንም ነገር ካልመጣ ኤምጂ ታያላችሁ የሆነ ጥያቄ ለምናምን ለኢንቨስቲጌት ምናምን ፈልግሻለን ካላሉ የእውነት ከዛ ማንን ከፔጂ ላይ እንደማጠፋን ያውቃል። እኔ እኮ ከስሸሽ አይደለም ኢንፎርሜሽኑ እኔ በቅርቡ ወረቀቱን ይዤልሽ እመጣለሁ። እጄ ላይ ይገባል። መጥሪያሽን ራሱ ይዤልሽ እመጣለሁ። የእውነት ዱባይ ላይ ትልቅ ነገር ነው የሚትርምስ የሚመጣው። በነገራችን ወልዳ ኦሬዲ ተደብቃል። ራይት ወልደ ጊዮርጊስ ኦሬዲ ተደብቃል። ወልደ ጊዮርጊስ ቋሚ አካውንት እንኳን እንደሌለ የተነገረኝ በሷ በኩል ቋሚ አካውንት እንኳን እንደሌለ ያንን ማወቅ ትፈልጋል። አናግሬም ብያለሁ። ከሀገር ጠፍተ እንደመጣ ሀገር ቤት እንደማትገባ ሁሉ ነው የተነገረኝ። በራሷ ዛሴት ያ እስቲ በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ ፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች። ማስረጃ የሌለውን ነገር እሷ ማስመሰል ለእህቶቼ እንደዚህ ያለች እግዚአብሔር ሳራ አንጂ ቆርፋዳ አሮጊት። እስቲ አዳደገ እንስማ። ኮፒ ሊንክ አድርጉት ጋይስ፣ ሼር ለወጣ ነው
ይሄንን አንዴ ሊቭ ከማድረጌ በፊት ከሞታጤ በፊት እንትን አድርጉት፣ ፎሎ አድርጉት። የኛ ፔጅ ቆይ አንዳንድ ሰው እንዴት እንደማሰናበተው ነው የማውቅ፣ እንዴት እንደማሰናበታቸው ዛሴት። ቆይ በሪከርድ ሊደስ እየሰማሁ አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያት። በነገራችን ላይ የድህነትና የአመዳምነት መንፈስ መቼም የማይለቅሽ መሆኑን አንድ ነገር ልንገርሽ። እንደ ማናጀር የተሰራሽው ጸጉር ራሱ ኖርማል እነ ኬንያ እነ ኡጋንዳ ምናምን የለም ጥቁር ሆኖ ነጭ ጸጉር ይሰሩ የለ ሁማን ሄር። ይሄ ዝም ብሎ ከእንትን የተሰራ የሚመስል አልጌ ምንድን ነው የሚባለው? የሆነ ዝም ብሎ የበቆሎ እራስ ምናምን የሚመስል እሱን ተሰርተሽ ምናምን የመጣሽውና ያንግ ለመምሰል የምትሄጁ ነገር ፓስታ ላይሽ ላይ ተጠቀለለ ነው የሚመስል። ባይዘው የበቆሎ ሹሩባ ነው የሚመስለው። በቆሎ አይታችሁታል? እንደዚህ ስትከፍተው ምናምን ያ ርካሽ ስፓጌቲ ጭቅላተው ላይ ጠቅላይ መጣሽ። ይሁን ኖርማል ጥቁር አርጋስ ቢሆን ጋይስ አሁን ከወርቁ ጋር ማች እንዲያደርግ ነው ጸጉሩ ከወርቁ ጋር። እንደገና ደግሞ ወደ ካቆምንበት ሲሄድ ማለት ነው ካቆምንበት ስንሄድ የገባላት ብር በነገራችን ላይ ብሬን የተቀበልኩት በወስደው ግን ገላ ስላልወሰድኩ ገና አቀበልሻለሁ። እኔ አልወሰድኩ ሄለ ወደሚል አስገብተሻል። አሁን የማደርገው ጥያቄ ግዴታ ሄለ ወደሚል እንድታስገቢ ነው የምፈልገው። ገብቶሻል? ያ ሄለን ወደሚል መግባት አለበት። ዘሴት ያ ሌብነት ከቀድሞ ስለሆነ ጃጉርጋ እንኳን የገባው እስቲ ምንድነው የገባለ ላክልኝ ስለው ፋሚሊ ነው የሚለው። ስምሽ እንኳን የለበትም ፋሚሊ ነው የሚለው። ፋሚሊ ብሎ ክስ አለ እንዴ? ፋሚሊ ብሎ ማስገደድ አለ እንዴ? ፔፓሉ ራሱ ፋሚሊ ነው የሚለው። ፋሚሊ ለሱ የገባ እስቲ ላክልኝ ብዮ ማለት ያ ገብቶሻል። እኔ አሁን በስሜ ግዴታ አቀበልሻለሁ። አንድ ነገር ልንገርሽ፣ የአንቺ ደጋፊ ነኝ የሚሉት አንድ እኔን ቀና ብለው ስለኔ ካወሩን ያንቺን እየመጣው ነው ማስከፈልሽ። ምክንያቱም ከፍለሽ እያሰደብሽኝ ከፍለሽ አንቺ በብርሽ እኔ በሚዲያዬ ቁጭ ብለን እኩል ሂሳብ እንተሳሰባለን። እናቴ ትሙት እኔ 7ኛ ሰማይ እስከምገባ እኔ ካልተሳሰብኩሽ ቱ ቤቢ እናቴ ትሙት። ይሄው ይታያል። ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ እንዴ ኮመንቱ ላጥፋ። እናንተ ብሩ አይታይም ምን ሆኖ? ማን ነው ደግሞ ጌም የሚልክልኝ? እሺ መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። አራዶ ሄለን አራዶ አለም። ሄለን አረዶ ነው። አረዶ ያ 2 ጊዜ በ24 አፕሪል እና በ13 አፕሪል
እኔ ግን ፖይንቱ በጠራራ ፀሐይ ተዘረፍኩ ነው ፖይንቱ። እኔ ባለፈው እዚሁ ጋር ሆልድ አድርጌ እንደሄድኩ ነው። በነገራችን ለእግዚአብሔር በቃ ስመጣውን ኮምፒውተሩን ከፈትኩት እዛው ጋር ክሊክ አደረኩት ባቆመበት ነው። በጠራራ ፀሐይ ተዘረፍኩ ነው ፖይንቱ። በልጅነቴ በማያውቅ አንደበቴ ነው የእውነት በማያውቅ አንደበቴ ተዘረፍኩ አስፈራርታኝ ምናምን ነው እግዚአብሔር። እስቲ ሪከርዱ ላው ላይ ታይትል ብጽፍበት አሪፍ ነበር። ዝም ብዬ ነው ያደረኩት። እስቲ እነዚህ ሰዎች ውስጥ እጄን አይደለም አቴ እኮ የተነጋገሩ ጨርሰን ምንም ያን ያህል የናንቺ ጃጓር ነው ይዋት ምን ያልጨርሰን ነበረ። ጃጓር አስታረቀን አለ። እኔ አጠገብሽ መምጣት ባልፈልግ ኖሮ ጃጓር እኮ አስታረቀን ጨረስን። ከዛ በኋላ እኮ ጠፋፍቻ አጠገብሽ መምጣት አልነበረብኝም። ግን እኔው ፈልጌ ነው ወደ አንቺ የምመጣው ስትል ስሞት እዝቅ ስሞት ቆይ ወደ ኋላ ልበል ምንም ያን ያህል የናንቺ ጃጓር ነው የምናውቀው። ውጭ እንኳን መታቀው ነገር ይቻል ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሼ ስለንጌ ይሄ ነገር ነው ተጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም ነገር ብትሰድኝም ብትይኝም ምንም ነገር አይሰማኝም። አያችሁ ጃጓር ያኔ ካስታረቀን በኋላ አጠገብሽ ያለታ በቃ ጨረስኩ መምጣት እኮ አለብ በቃ ብሎክ ማድረግ በቃ ጨረስና ምን ቀረኝ ነበር። ግን እኔ ዝምድናሽን ስለፈለኩ እኔ ነኝ እንኳን አጠገብሽ የምመጣው እኔ ነኝ እኮ ፈልጌ የምመጣው እኔ ነኝ እህትነትሽን የፈለገ ብሰድብኝም ነው የምትለው። ገባችሁ? ዛሴት እና ተዘረፍኩኝ ማለት አይከብድም። አንቺ ቀዳዳ ጠራቃ አሮጊት ጨምዳዳ ንፍጣ። እነዚህ ሰዎች ውስጥ እጄን አይደለም ቆይ ሌላ እኮ የተነጋገሩ ጨርሰን ምንም ያን ያህል የናንቺ ጃጓር ነው የምናውቀው። ውጭ እንኳን መታቀው ነገር ይቻል ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሼ ስለንጌ ይሄ ነገር ነው ተጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም በመሀላችን ያለው ዝምድና ነው አይደል? እኔ ነኝ እየተጠጋሁሽ ያለሁት እንጂ አንቺ አይደለሽም የመጣሽው። እኔ ነኝ እየደወልኩልሽ ያለው እንጂ ባልፈልግሽ ኖሮ ጃጉር ያኔ ግሩፕ አስገብቶ ካስታረቀን በኋላ ከዛ በኋላ ምን አመጣኝ? የመላለሰኝ እኮ ዝምድናሽን ፈልጌ ነው እህትነትሽን። እኔው ነኝ እየመጣውብሽ ያለው። ለዛም ደግሞ 10 ጊዜ ተኛሽ የለን ደውዬልሽ ነበር በቃ በኋላ ስትነሽ እያልሽ ቮይስ ስትልክ ያሰምቻለሁ ስደጋግማት ነው። በጣም ሌባ ቃላባይ ውሸታም ቀዳዳ በብርሽ ልክ ምድር ላይ የምትኖሪ ነው የመሰለሽ። አንደገል ልንገርሽ 3 ዓመት ነው የቀረሽ ለጽድቅ እንዲሆንሽ አንዱ ሬስቶራንት ለኔ ተናዘዥልኝ። ምን ችግር አለ? 2ቱን ፎቅ መንግስት ለራሱ ሂሳቡን ያስብበታል። ይሄን ሰሞን ላንቺ መጥሪያ ወረቀት ካልመጣ ይሁንት በጣም ሺህ ሰዎች ይቦልካል። እሺ ላንቺ ይሄን ሰሞን ኢንቨስት ገስት ተብሎ ካልመጣልሽ ትወይ። እኔ አይደለም እኮ ያልኩት ኦሬዲ ኢንፎርሜሽን ሻይሽ እንዴት እንደሚደርስ ምንም ያን ያህል የናንቺ ጃጓር ነው የምናውቀው። ውጭ እንኳን መታቀው ነገር ይቻል ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሼ ስለንጌ ይሄ ነገር ነው ተጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም አስጨነቀችኝ ነበር ያልሽው ራስሽ። እኔ እኮ ትላንት ወዲያ ነግሬያችሁ ነበር። ከመጀመሪያው ግሩፕ አንድ ጊዜ ያስገባኝ ከሷ ጋር ብላ ስትለምን ከዛ በኋላ ባትመጣ የደስደስ ጋለሪ ሙላላት ብላ እሷ ራሱ ጥያቄውን ባላመጣች እንደገና መልሳ ደግሞ ከጃጉርም እንደገና ተደብቃ ይሆንን ቁልልጬ ባልተጫወተች ከቡቺ ራሱ ካልተደበቀች ነበርኩ። በራሷ ላይ ነው እኮ ኑሮ የምትጠመጥመው ገስ እባብ የምትጠመጥም ገባችሁ? አሁን ደግሞ ተቸግሬ ተጨንቄ እባካችሁ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ ታነብላችኋለች። እከካም ቆርፋ አዳሩኝ ይሆንሽ ኢንዶሚ መሰልሽ
አለች የማንም የቤት ሰራተኛ እየሰቀለ ቲክቶክ ላይ ሲያወራኝ እኔ አይመጥኑኝም ምናምን ትላለች። ስሟት እዚህ ጋር ስሟት። እኔ እኮ የምጠነቀቀው ሌላ ለእንትን የምፈልጋቸውን እንትን እንዳላሰማ ነው። እስቲ ቆይ ተራ የቤት ሰራተኞች ሂስቶሪ ያደረጉ እኔን ቶፒክ ሲያደርጉኝ ትላለች። ቆይ ዝጋ የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው ሰው ጋይስ የወሰደችብኝ ትላለች። የወሰደችብኝ ካልሰጠውሽ ሞቼ እገኛለሁ። ዛሴት ካልሰጠውሽ ሞቼ እገኛለሁ። እኔ እንደው ማለት አሁን እኮ ካልሰጠውሽ ብለሽ ስሜን ስላጠፋሽ እንድትሰጪኝ ግዴ እንድትሰጪኝ ጥሪ አይደለም፣ እያስገደድኩሽ ስሜን አስጠፍተሻል። ልጄን እያሰደብሽ ነው። እኔ ማንም ሰው ባንቺ የተነሳ እኔም በክፉ ከጻፈ አንቺን ነው ሂሳብ መወራረድሽ። እኔ ከካም ደሃ ጋር ምን አነጫነጭ ምን አጨቃጭ? እኔ ከካም ጋር ከዮኒ ቂጡ ላይ ሁላ ማዲያት የወጣበት ሰውዬ የማዲያት ክሬም መግዣ ሌለው ሰውዬ ጋር ምን አጨቃጭ? እኔ እሱ ይናገር አንቺን ተደግፎ ነው አንቺን ነው የምረግጥሽ መጥቶ የሚያስጥለኝ። ምክንያቱም ራሴን ዲፌንድ እያደረኩ ነው። ሰልፍ ዲፌንድ ይላል ፈረንጅ። ሰልፍ ዲፌንድ አይ ዲፌንድ ቱ ማይ ሰልፍ ዛሴት እንትና ነው ማነው የስራ ቦታ ኔትወርክ ስለሆነ ነው እንዴ? የስራ ቦታ ኔትወርክ ስራም ቦታው ትጨቀጭቀኛለች። ከዛ ተቀበለችኝ ደብድባ ትላለች። እኔ አሁን ስሜን ስላጠፋሽ ተቀበለችኝ ያልሽውን በአደባባይ መተሽ ታወርጃታለሽ። አስገቢያቸው ለምን ገና ብዙ ቮይስ ማሰማዋለ ጋይስ። ቆይ ወደ ሌላ መውሰድ አልፈልግም፣ ወደ ጨዋታ ያ ሲሪየስ አም ሲሪየስ። ይሄ እኮ ነፍስ ስሜ የጠፋበት ጉዳይ ነው እኮ ጋይስ። ጅቦ ስነ ስርዓት ስሜ የጠፋበት ነገር ያ እንዴ እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት አያችሁ። አሁን ያሰማችሁ ቴሌፎኔ ላይ ለምን ኢንሳይደሮች እንደዚህ ጨንቆኝ ነው ስላት የሌለኝ የውሸቴን ዝም ብዬ እንዳይመስላት ጨርቅ እንደዚህ ሸፈንኩኝና ሁለተኛ ቴሌፎን ላይ እንደዚህ አድርጌ እባክሽ ከነገርሻቸው ዲፖርት ያደርጉኛል ብለዋል ብላ አንዷ ስትነግር ያችን ቦታ አሰማዋትና ዘጋው። አየሽ ውሸት አይደለም። እና ግሩፕ አስገቢ ስትለኝ ነው እንደዚህ አደራ ስላሉኝ ምንም አልችልም አልኳት። አሳይኳት አሰማዋት። ያችን ድምጽ ሪከርድ እያደረገች ነበር። እኔ እኮ የማ ድምጽ ነው ምናምን እያልኩ ነበር። ገባችሁ? ይሄ ድምጽ አሁን የሌላ ሰው አደራሽን አሳልፈሽ እንዳሰጫቸው ብላ አንዷ ስጋቷን ሌላ ሰው የላኩ የለም እንደዛ ነው። ገባችሁ? አሁንም ከነሱ ጋር ካለሽ ማንም ሰው አይተውሽም። ኧረ እኔ እንደዛ አላሰብኩም። በቃ አሁን ነግሬሻለሁ። እንደዚህ ነው። እኔ አንቺን ማውቅሽ ሳይሆን ጀስት ወሬዋን የሰማሁት ከእሷ ጋር ሲኖር የነበረ ሰው እዚህ ሀገር የሚኖር አለ። እንደዛ ነገርኳት። ከዛ እንደዛ ነግሬያት ተማምና ምን ብላ በቃ ኧረ እንደዚህማ ሰዎች እንደዚህ በእንደዚህ መንገድ የሚረዱ ከሆነ ላይቭ አንቺ ጋር መጥቼ ጉዳዩን አስረዳለሁ አለች። ልክ ቴሌፎኑን ስዘጋ እንደማትመጣ አውቅ ነበር። ለምን እኔ ጋር ከመጣች ይሄንን ስታወራልኝ ራሱ ቡቺ ነበረች አጠገቧ። ከዛ ማታ ሄዳለሁ ስትላት አትጂ ብሏታል። ለምን በጥያቄ ስንት ነገር እንደማስለፈልፋት ነው ያውቃሉ። ከዛም ማታ እኔ ከስራ መጥቼ ነበር ያናገርኩት። ማታ ከእንቅልፌ ስነሳ ቮይስ አገኘ። የጠበኩት ባሌ ከልክሎኛል ምናምን አለች። ማስቲካ ሳይኖራ ሲቀር የናይጄሪያ ቆለጥ እየቆረጠመች ምትመጣ ልጅን ራሱ የተቀበለች ባሌ ተቆጣኝ ካለች ባሏን ነው ምረግጥላት። ቺት እያደረገላት ነው ማለት ነው። እሷን አንድን ሸርሙጣ ተደግፎ እየተቀመጠ
እንደዚህ ቦታ አትጂ አለኝ የምትል ገባችሁ? እዛ ሴት ከዛ ይሄ የመጀመሪያ ቀን ምንም ነገር እንትን ሳልል ሳናግራት የነበረው እሺ። እንግዲህ ራሳችሁ እንደዚህ አይነት ቦታ ሆነሽ አንቺ ማን እናገርሽ ይመስላል ወይ? ይሄ አሁን ኤቪደንስ ነው። ይሄ ኤቪደንስ ነው። ሲሪየስ ቆሮቆንዳ አሮጊት ስለሆንሽ አይገባሽ ምንም ነገር አታውቂ። አንድ ነገር ልንገርሽ አሁንም ደግሜ በግድ በሳምንት 10 አንበሳ እያወራሽ ማናጀርሽ ታረጋኛለሽ። አንድ ይሄ ነው። ሁለተኛ ደግሞ እንደ ቡቺ ህይወትሽን የሚያመሰቃቀል ሰው የለም። እንደ ቡቺ ህይወትሽን የሚያመሰቃቀል ሰው የለም። እንዳትረሽ። ኔቨር ጊቭ አፕ እንዳንቺ ሰፖርት ታረጋት ነበር። እንዳውም አሁን ነፍስ አውቃ ስልሽ ትንሽ ገላዋ ራሱ ቅባት ለመደ። ጸጉሯ ራሱ የሆነ ነገር መነስነስ ጀመረች። የሆነ ልብስ እንኳን በ5 ምናምን እንኳን ገዝታ መልበስ አሁን ለምዳለች። የለመደችው ምንድነው? ራሱ ሚዲያው ይገፋል። በዛ በቆሻሻዋ ሰዓት በዛ ባንድ ጉንጯ ማስቲካ ባንድ ጉንጯ የናይጄሪያ ቆለጥ እያኘከች ቀጭ ያለች በምትሄድበት ሰዓት እንኳን ከጎኗ የሆነችው ዱባይ ላይ እግዚአብሔር የለም ወይ ብላ ያለ በምትጮውበት ሰዓት የማንም ሴኔጋል ቆሻሻውን እያራገፈ ተነሽና ታጣቢ ሲላት እንደዛው ከነ ቆሻሻ መንገድ ስትራመድ የምትሄደው በዛ ጊዜው እንኳን የደረሰችላትን ኔቨር ጊቭ አፕ ነጭ ዩኬያዊ ስለነበረ ባሏ እሱን ወስዳ የራሷ ለማድረግ ስትል እሷም ደግሞ ሌላ ፍቅረኛ የሆነ ክራረኛ ነው ድራሚስት ነገር ይዛ ከሱ ጋር እየተሳሳመች ነገር ቀርጻ ለሱ ልታሳይ ስትል ነው አይደል እንዴ? አለ ፍቃዷ በመቅረጽ ብቻ ልትከሳ ስትል ራሳችሁ እግሯ ላይ ወድቃችሁ ምናምን ያስታረቃችሁ። አየሽ አንቺ ካረክሽላት እንዳውም በቸገራት ሰዓት ነው ያ ነው እንዳውም መረሳት አልነበረበት። ባንቺ ጊዜማ ምንም ቢሆን እንትን ብላለች። 4 የናይጄሪያ ቆሻሻ የሚራገፍባትን አሁን ወደ 1 ቀንሳለች። ምክንያቱም 3ቱን ሚዲያ ላይ ታገኘዋለች። ቅንድቧንም ላጭታ ቢሆን የዱል ጮራ ሆስፒታል ደግሞ ለእናቷ መድኃኒት መስጠት ሰልችቶታል። ገብቶሻል? ያ እና አንድ ነገር ልንገርሽ፣ ለቤታ ያልሆነች ማንሽ ደግሞ ያቺ ወርቅ ገዝታ የሰጠቻት የነበረችው ስሟን ረሳታለሁ። ለሷ ያልሆነች ለኔቨር ጊቭ አፕ ያልሆነች ለሂዊ ድሬ ያልሆነች ለዛው ያኔ በቸገራት ጥርሷን ክሬም መፋቂያ እንኳን ሳይኖራት በከሰል በምትፍቅበት ጊዜ የሚያውቋትን ሰዎች ያላገጠበችባቸው ሰዎች ለታምራት ያልሆነች ሳሚ የሚባለው ራሱ ሲጥ አርጎ እስከሚያጠፋ ድረስ ያ ማማ እያለ የሚጠራት ለሱ ያልሆነች ልጇን በ4 ወር አሽቀንጥራ ጥላ ለናይጄሪያ ቆለጥ ቆርጣሚነት ዝግጁ ሆና የሄደች እናቷ ኪኒን ዋጭ እንኳን መሆኗን እያወቀች ለነሱ ላይ ያልሆነች ማነሽ አንቺ? ባልሽ ጥሞት ነው? ህይወትሽን የምትበታተንልሽ እሷ ናት። እንደዚህ አይነት ነገሮችን አንቺም ኦሬዲ ቦምብ የሚሆን መረጃ እጄ ላይ አለ ነው የምትያት ራይት አይደል? እንደዚህ ነው የምትያልሽው አይደል? ፈንጂ ወረዳ ትሆናላችሁ። ፈንድታችሁ ሬሳ ለቀማ እንመጣለን። ደውሉልን ከመሞታችሁ በፊት እሺ። እኔ ነኝ የምመጣው ደግሞ መጀመሪያ ደራሿ እኔ ነኝ። ፈንድቷል በሉ ደው ሲል ፍንጥርጣሪው ከምድረስ ወይ ደውሉ። ከዛ ሊፕ በሉ እኔ መጥቼ ለቅማችኋለሁ። ልቃሚ ነፍጣሞች እየነገርኩሽ እንደ ቡቺ የሚጎዳሽ ሰው የለም። ገብቶሻል? ዘሴት ራሷ እየተሳደበች ይህንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር በስትጨነቅ ትፈልጊያለሽ። እውነቱ ልንገርሽ አሁን መረጃ ነው አልኩሽ እኮ። ሰው አንቺን ደግፎ እኔን አንድ ነገር ካለ እኔ አንቺን ነው ሂሳብ መወራረድሽ። ሰልፍ ዲፌን ራሴን እየተከላከልኩ
ሰው መጥቶ ለምን የሆነ አይናገረኝም? የካሁን በፊት ምራ አያገባኝም። አንቺን ደግፎ ነው ያለው። እኔ ደግሞ አንቺን ነው የምረግጠው። ከደሃ ጋር ምን እዳለኝ? የማነ በስነ ስርዓት የሆነ ቂጡን እንኳን በስነ ስርዓት አይጠርግ በቅጠል ገና የሚፈቀፍቅ ሰውዬ ጋር እኔ ምን አስወራኝ? ኖ ከሶፍት ጋር የምነጋገረው ነው። ወደ ኋላ ልመለስ። ዘንድሮም ቁጥጥ የሚባል ሽንት ቤት ላይ ቁጭ ብዬ ጃኖ ባንድ የመሰለ ዝንቦች ዝይ ያለ ቂጤን እንደ ክራር እየመታ እኔ ሽንት ቤት አልቀመጥም። አንቺ ላይ ነው እኔ ዮኒ ጋር ምን አስኬደኝ? እሱ ገና እዚህ ምን ሽንት ቤት ላይ ቁጭ ብሎ ከስር ሲል ያ መታ ብሎ የሚያጨበጭቡ ዝንቦች ተጨብጭበውለት ካካ የሚያደርግ ሰውዬ ጋር እኔ ምን አነጋግረኝ? ጂጂ እንዲህ ላይ የሻፈደች አህያ መስላ እያለች የምትሄድ ሴት ጋር እንደዚህ አይነት ልቅምቃሚ ዱቄት የት ነው ርካሽ ብላ የምትደውል ጋር የምን አነጋግረኝ ነው? እነሱ ይስደቡኝ፣ እኔ አንቺን መጥቼ ነው ማስከፍልሽ። ምክንያቱም በብርሽ ልከሽብኝ ነው። ዛት ሴት ሚዲያ ላይ ደግሞ እንደዚህ እኔ ምን አረኳት ማለት አትቺ። ሚዲያ ላይ የተፈጠረን ጸብ ሚዲያ ላይ በተፈጠረ ነገር ላይ ነው ምንዳኘው። ለዛ እኔ ደግሞ ራሴ የምከለክለው በሚዲያ ህግ ነው። ዛት ሴት ያ ስንት ጊዜ ነው ነገርኳችሁ። እሷንም ማውቃት እንደዚህ ነው ምናምን አላልኳችሁ? ያንቺን ያሰማሁት ነው እኮ አዲስ፣ የኔ እኮ አይደለም እኮ ሁሉን እኮ የተናገርኩት ነው እኮ እዚህ የምታወሪ። አንቺ የምታወሪያቸውን ነገር እሱ ነው ለህዝቡ አዲስ። አንድ የመጨረሻ ቀዳዳነትሽ እኔ ሄለንን ደግሞ ምን ትሰራልኛለች ብለሽ ስታመናጭቅ የነበረው ገብቶሻል? ይሄ እንኳን አዲስ ሊሆን እንደሚችል እንኳን ቆም ብለሽ እንድታስቢ ነው 3 ቀን ነው እድል የሰጠሁሽ። 3 ቀን ያው ሰርጌም ስለነበረ 3 ቀን እድል ሰጠሁሽ። ላይቭ ላይም ገብቼ 5 ደቂቃ እንድትተይን ብለሽ እንድትጽፊልኝ እድል ሰጥቼሽ ሙዚቃውን ላጋብዤሽ ነበር። ሳሴት እኔ እንኳ ብያችሁ ነበር ይሄ ነገር ፈነዳም ታፈነ ተጠቃሚዋን እኔም ብያችኋለሁ። እንደገና ደግሞ ምንም ከማይጎደም ከማይጠቀምም ሰው እኔም ብያችኋለሁ። ምክንያቱም ታሪኩ የኔ አይደለማ፣ ታሪኩ የኔ አይደለም።